ስደት አይኑ ይጥፋ ስንል በምክንያት ነው። እንደው አይደለም። ስብሃንአላህ አንዲት ኢትዮጵያዊ ዜጋ የሆነች እንግዲህ በአንዳንድ ለዜጋቸው በማያስቡ ኤጀንሲዎች መታ እንግዲህ ህይወቷ አልፏል ማለት ነው። ማለትም እዚህ ከደረሰኝ በኋላ አረቡ ደብድቦ ህይወቷን እንድታልፍ አድርጓታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር በማድረግ አበረታቱ ለማለት እወዳለሁ። ዛሬ በአንድ አሳዛኝ ነገር ብቅ ብያለሁ ወይም ተከስቻለሁ ማለት ነው። እሱም ምንድን ነው? እንግዲህ እውነቴን ነው። አንድ ሰው ልጁን የሚልከው ወላጅ እንዲሁም እንግዲህ ልጆች ያልፍልናል ብለው ወደ ስደት ባመሩበት ሰዓት የተለያዩ ችግሮች በኤጀንሲዎች በተለያዩ ደላሎች የሚደርስባቸው ችግር ይህ ነው የማይባል አይደለም። ስለዚህ እጅግ ደግሞ ከበድ የሚያደርገው ይቺ ዛሬ እንደምታዩት እዚህ ታብኔሉ ላይ የምታየዋት ልጅ ህይወቷ በአሳዛኝ ሁኔታ ማለፉን እንግዲህ መረጃዎች እየገለጹ ይገኛሉ። እሱም ምንድነው እንግዲህ ይቺ እህታችን ተሰዳ የምትኖረው በሳውዲ አረቢያ ሪያድ ከተማ ይቅርታ በጣይፍ አካባቢ ነውና በጣይፍ እንግዲህ ከተማ እየሰራች ባለበት ሰዓት ወር ከ15 ቀን አካባቢ ላይ እንግዲህ ወር ከ15 ቀን አካባቢ ሆኗታል። ከዛም በኋላ እንግዲህ አሰሪዋ ይቅርታ አሰሪዎቿ ከሀገሯ ሲያመጧት ቋንቋ እንደምታቅ አድርገው ነው። ስትመጣ ሱብሃንአላህ ቋንቋ አታቅም፣ አዲስ ነች ማለት ነው። ስለዚህ ይህ አሰሪዋ ደግሞ ይች ልጅ ቋንቋ ባለማወቋ እኔ ቋንቋ የምታቅ ነው እንጂ ቋንቋ የማታቅ አልፈልግም ብሎ አሰሪዋ መክተብ ይወስዳታል። መክተብ ሲወስዳት ደግሞ መንዱብ ተብዬው መስሪ ነው። እሱ ቀጥቅጦ ገሏታል። እጅግ ልብ ይሰብራል። እውነቴን ነው፣ እጅግ ልብ ይሰብራል። አንድ ሰው ገና ቋንቋ ካላወቅ ተብሎ ይሄ ጉድ መከራ ይደርስበታል። ይሄ ጉድ መከራ ይደርስበታል። እጅግ ወላሂ ይብላኝ ለቤተሰቦቿ። እሷሳ እንዲያርፈዋለች። ይብላኝ ለእናት ለምዬ። እውነት ወላሂ በጣም ልባችሁ ነው የሚሰበረው። እና ይህ ምንድነው? የኤጀንሲው ችግር ነው። ይሄ የኤጀንሲው ችግር ነው። ኤጀንሲው ለምንድነው ቋንቋ የማያውቁት ልጆች ቋንቋ ያውቃሉ ብለው ሰደው እዚህ ለችግር የሚያጋልጧቸው? ያም ሆኖ ደግሞ በቃ ቋንቋ ያለማወቅ ስራ ያለማወቅ ወንጀል አይደለም። ካልሆናቸው በስነ ስርዓት መመለስ ሲቻል፣ መስሪው ግን መንዱብ ነው፣ ቀጥቅጦ ገደላት ማለት ነው። የመክተቡ ተላላኪ ማለት ነው መንዱብ። በጣም በጣም ነው የሚያሳዝነው። ይሄ ሁሉ ምንድነው? የኢትዮጵያን ዜጎች ምንም ተቆርቋሪና ምንም ፈቃጅ እንደሌላቸው የሚያሳይ ምልክት ነው። ህጋችን ምን ያክል የላላ መሆኑን የሚያሳይ ነው። እና ይቺ ልጅ አልሰረቀች፣ አልፈለጠች፣ ምን አላደረገች፣ ሰው አልገደለች። ቋንቋ ያለማወቅ ይሄን ሁሉ መከራና ስቃይ ያመጣል። ግን ህይወቷ እስከሚያልፍ ድረስ ኤጀንሲዎች ውስጥ እንዴት ይሄንን ነገር ይሰራሉ? ቋንቋን በማያውቅ ቋንቋ የሚያውቅ ብለው ሰዎች ከጠለቡ ቋንቋ የሚያውቅ ማግኘት አለባቸው። ቋንቋ የማያውቁትን ልጆች ቋንቋ ያውቃሉ ብሎ መስጠት ምን ይባላል? የምር አንዳንዴ ይሄ ምን አይነት በኤጀንሲዎቹ ምን አይነት ኤጀንሲ እንደሆኑ ለብር ብለው የሰውን ህይወት የሚያስጠፉ ለምን እንደሆነ አላውቅም። ያም ዋሊ አሁን ኤጀንሲው ተዘግቷል ተብሏል። መዘጋትም ስላለበት ነው። ብዙዎች ሽታኪ ሲያቀርቡ ነበረ። መዘጋት አለበት ሲባል እንግዲህ ተዘግቷል ተብሏል። ምናያለን ወደፊት ማለት ነው።
በቃ ለምንድነው እኛ ላይ እኛ ኢትዮጵያውያኖች ዜጎች ላይ እንደ ዜጋ የማንታየው? ለምንድነው እንደማናቸውም ዜጋኛ ክብራችን ሊጠበቅልን የማይችለው? ለምንድነው? በየት ሀገር ነው በቃ ምንም ሳያጠፋ ሳናጠፋም ስናጠፋም በእኛ ላይ የሚወርደው ውርጅብኝ ለምንድነው ግን? ይቺ ልጅ ምን ባጠፋች ነው ይሄንን ያክል እንደዚህ በቃ ኤምባሲው ምን እየሰራ ነው? እንግዲህ አምባሲዎችም ይሄን ነገር አይተውታል። ህግ ይዞታል ነገሩን። በእርግጥ ህግ ይዞታል። ኤምባሲዎች ሄደው አይተዋል ሁሉን ነገር። ግን እጅግ ያሳዝናል። ኤምባሲዎቹ አዩ። እስካሁን እንግዲህ የተባለ ነገር የለም። ልጅቷ የወለጋ ተወላጅ ናት ተብሏል። እውነቴን ነው። አጎቷ ኢንተርቪው ሲደረግ ሰምቼ በጣም አዘንኩ። ማዳመጥ አልቻልኩም። አቋርጬው ነው የወጣሁት። በጣም ነው የምታሳዝነው። ከመጣ ልጅቷ ወር ከ15 ቀን ነው። በወር ከ15 ቀን ውስጥ እንደማናቸውም ስደተኛ ያልፍልኛል ብላ ተሰዳ ያለችን ልጅ ምንም በማታውቀው ነገር ምንም ባልሰራችው ወንጀል ህይወቷን ማጥፋት ወላሂ በጣም ከባድ ነው። ለሁላ ወለቀወተ ኢላ ቢላህ የኛ ሰይጣና ነው። እውነቴን ነው። እኛ ኢትዮጵያኖች በጣም መቼ ነው እንደዚህ ጋር ክብር የሚኖረን ግን? ወላሂ በጣም ነው የምታሳዝነው። ይብላኝ ለእናቷ። እሷስ አንዴ ሄዳለች። በጣም ነው የምታሳዝነው። የምር እንደው በጣም ሁልጊዜ ያሳዛኝ ነገር ይሰማል። ግን እኔ የዚች ልጅ ደግሞ ውስጤን ነው የነካኝ። ውስጤን አሞታል። ወላሂ ነው የምላችሁ። አላህ ወጥቶ ተመቅረት ይጠብቃችሁ። አላሁ ተዓላ እንደው ከመጥፎ ሰው ጋር አያውላችሁ፣ አይዳብልቃችሁ። ወላሂ በጣም ነው ውስጣችሁ ነው የሚዳመው። እና የቼታችን እንግዲህ ያው እስካሁን ሬሳውም ወደ ሀገርም አልገባ። እዚህም ትቀበር ገና የተባለ ነገር የለም። ጉዳዩን ህግ ይዞታል። ኤምባሲዎች አይተዋል፣ ተረድተዋል። ምን ውሳኔ እንደምንወሰን የምናየው ይሆናል። ወላሂ በጣም ግን ልባችሁ ነው የሚደማው። እንዴት ሰው ቋንቋ አታውቅም ተብሎ እንደዚህ ይደበደብና ይገደላል? ቋንቋ ያለማወቅ ወንጀል ነው እንዴ? ግን ሁላችንም እኮ መተን እዚህ ነው የተማርነው እኮ ቋንቋ እኮ ያወቅነው እዚህ ከመጣን ነው። ማንም እናት ሆድ ቋንቋ የተማረ የለም፣ የማይማር የለም። ደግሞ በቃ ነገ ሁሉም ያውቃል። ደግሞ አንዳንድ ኤጀንሲዎች ለብራችሁ ብላችሁ እባካችሁ በዜጋ ትቀልዱ፣ አትጫወቱ። ለብር ብላችሁ ብር አላቂ ነው። አታሳዝናችሁም? ከርታታታችሁ የኛ እህት ብትሆንስ ብላችሁ ብታዝኑስ? ትጎዳላችሁ። ለእንጀራችሁ ውስጥ ይስሩ። በቅጥፍጥፍ ያመጣችሁት ገንዘብ እኮ ምንም አይጠቅማችሁም። በሀቅ የሰራችሁት ገንዘብ ትንሿ ብዙ ናት። በማቅጠፍጠፍ የሰራችሁት ገንዘብ ደግሞ አንድ ጆንያ ብትሸከሙ ዜሮ ናችሁ። ሞትንም አስቡ። ይሄን ብር ትበሉት አትበሉት አታውቁትም። የሰው ልጅ ተኝቶም ይቀራል። እና የምርን የች ልጅ በጣም ውስጤ ነው የተነካው። እንግዲህ አላህ ለቤተሰቦቿ መጽናናትን ተመኝተናል። ለሷም ጀነተ ፊርዶስን ይወፍቃት። ምንም በማታውቀው ህይወቱ አልፏል። እንደማናቸውም እንግዲህ ጓደኞቿ ተሰዳ ህይወቷንና ቤተሰቦቿንም የእሷንም የቤተሰቦቿንም ህይወት ልትቀይር የወጣችን ልጅ በአሰቃቂ ሁኔታ ምንም በማታውቀው ነገር ምንም ነፍሷን ሊያስገድል በማይችል ነገር ህይወቷ ማጣቱ እጅግ ያሳዝናል። እንግዲህ አላህ ይራህማት። አላህ ወጥቶ ተመቅረት ይጠብቃችሁ ወገኖቼ። ብቻ ምን ማለት እንዳለብኝ አላውቅም። ከዚህ በላይ ማውራትም አልቻልኩም። ውስጣችሁ ይዳማል። ቪዲዮውን ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።